መሳቅም አልቻልኩም ማልቀስም አልቻልኩም ደንግጫለሁ በጣም ከዛ ኋላ አይ አንቺ ስለማትችይበት ነው ናናለኝ ጋይስ እነዚህ ሁለት ጥንዶች ተለያዩ ተጣሉ ሲባል እንደኔ የገረመው ሰው ማን አለ ግን እስቲ ኮሜንት አድርጉ ሲሰር እና ምን መሰላችሁ ያው የኛ ህብረተሰብ ምንድነው የለመደውም ትንሽ ችግር በተፈጠረ ቁጥር እዚህ ያመጣ ምናምን ያጋነናል የእናንተ ማጋነን ደግሞ ሌላ ችግር ይፈጥራል እዛ ቤተሰብ ላይ ማለት ነው ልዩ ማለት እሷ ማለት ነው ኢንተርቪው ስታረግ ሰምቻታለሁ ከዚህ በፊት እኔ በጣም ከማደንቃቸው ከመወዳቸው ላይፋቸው ፌክ አይደለም ፌክ ካልሆኑት አንዷ ነች እሷ ማለት ነው ሰው የፈለገው ሊል ይችላል ግን ብዙ ነገር ሰውን ታስተምራለች ብዙ ጥንዶች ኢትዮጵያ ውስጥ ያሉ ጥንዶች እነሱ ምሳሌ በማድረግ ነው እንደዚህ ያላቸውን ነገር ባላቸው በአቅማቸው ተፍ ሲሉ ታያላችሁ ማለት ነውና የሷ ተከታዮች የሷ ፍሬንዶች ሼር የምታረጋቸው አንዳንዴ እንደዚህ ሪፖስት የምታረጋቸውን ነገርም ካያችሁ በትክክል እንደነሱ ያሉትን እንደነሱ ላይፍ ላይ ያሉትን ሰዎች ነው ሪፖስት የምታረገው ማለት ነውና እኛ ሁሉ ጊዜ ሰውን አንወቅስም ቀውስ እናረግ ችግር ካለብን ነው እንጂ እንደዚህ ጤነኛ የሆነ ትዳር ያላቸው ልጆችማ ኢንካሬጅ ማድረግ ነው ያለብን ገባችሁ አይደል አሁን ለምሳሌ ያንግ ናቸው she's very smart she's beautiful ይሄ ቺት ምናምን ሆነ አይመስለኝም የተጣሉት እነዚህ ልጆች ማለት I don't think so like ምንም ፖይንት የለውም አሁን ይሄ ሰው ቺት ተቶ ሌላ ቺት አድርጋለ የትኛው ሴት ነው ጋይሳው ከሷ የተሻለ ሴት ኢትዮጵያ ላይ አምጡልኝ ሜቢ ሶሻል ሚዲያ ላይ የማይወጡ ሴቶች ሊኖሩ ይችላሉ አይኖሩም ማለት አይደለም ጋይስኛ አንጨፈልቅም እኮ ገባችሁ አይደል ችግር ያለበት አለ ችግር ያለበት አለ ልዩ ግን እቺ ልጅ ግን ማለት ነው ልንገራችሁ እኔ በጣም ጥሩ ኤግዛምፕል ላት ለማንኛውም ወጣት ላይ ትዳር ይዞ መቀመጥ ለፈለገ ወጣት ማለት ነው ጋይስ ገባችሁ አይደል በዚህ ጊዜ በጣም ትንሽ ነው ትዳር ይዞ ያም ጤነኛ ትዳር እንደዚህ አሁን የነሱ የሆነ በሆነ ነገር ነው የተጣሉት ምንድነው ስትል የሰማዋት ማለት ነው ቪዲዮ ላይ አንድ ጊዜ ብቸኝነትን መልመድ ምናምን ኖ ይሄ ብቸኝነትን መልመድ ጋር ምንም የሚያገናኘው ነገር የለም እንደዚህ ከእንደዚህ አይነት ትዳር ወጣችሁ አይደለም ብቸኝነትን የምትለምዱት ከእንደዚህ አይነት ትዳር የወጣ ሰው አይደለም ብቸኝነትን የሚለምደው ብቸኝነትን የሚለምደው ያለበት ሪሌሽንሺፕ የሆነ ምንድነው እሳት አለ አይደለ ላይክ መኖር እስኪያቀታችሁ ድረስ የሆነ የሞት አፋፍ ላይ የሚወስዳችሁ ሪሌሽንሺፕ ከሆነ እግርን ላስ ነው የምትሉት ቢኮዝ መኖር አለባችሁ ስለሆነ ግን እንደዚህ የሞቀ ቤት እናንተ ከዜሮ ተነስተው ነው እንደዚህ ልጆች ቤታቸው እንደዚህ ቢውልድ አድርገው ላይፋቸው ቢዩርፉ ኤቭሪቲንግ የሚሰሩት ነገር አለባበሰው አይታችኋል ምንም እንከን የላትም ልጅቷ እኔ ሳያት ማለት ነው ላይክ የሆነ የምታስተላልፈው ነገር ራሱ ጥሩ መንፈስ ያለው ነገር ነው ተሳሳትኩኝ አልተሳሳትኩም ለምን ጥሩ ክሬዲት መሰጠት ያለበት ሰው ክሬዲት መሰጣት አለበት ከማንም ቦዘኔ ዱርዬ ጋር እናመሳሰልም አጭበርባሪ ውሸታም እዚህ ላይ ላይፋቸው ፌክ ከሆነ ሰው ጋር አይደለም she is not fake she is not really ሆነች ልጅ ናት ልጁም ዝም ብላችሁ አፋችሁን ከፍታችሁ የምትናገሩት አይነት ሰው አይደለም አሁን ዛሬ አንዳንድ ሰዎች ሲሰድቡት አይቻል ምንም ማለት አይደለም የሆነ መጥፎ ነገር ሲያደርግ እስካላያችሁ ድረስ አትሳደቡ የሰው ባል እናንተ እሱን በመሳደብ እሷ ሊደብራት ይችላል ደስ ላይላት ይችላል ስለዚህ የሰው አትስደቡ ለምንድን ነው የሰው ባል የምትሰድቡት ገና ጊዜ ስጡ እስቲ አሁን 2 ወርም 1 ወርም ሆኗቸዋል ተለያየ ከተባለ ስለዚህ ጊዜ ስጡ እውነት ከሆነ ነው እኮ ነው የምላችሁ ግን ኢንካሬጅ መደረግ ያላችሁ ሪሌሽንሺፕ መቀጠል አለበት ብዬ ነው የማስበው ይሄ ሶሻል ሚዲያ ላይ እንዳውም እኔ እሷ ትክክል አልሰራችም ብዬ የማስበው በቃ እንደዚህ አይነት ንግግሮችን ባትናገር ሶሻል ሚዲያ ላይ መጣ ሰው ተጠራጥሮ ነገርን አይበጠበጥም ነበር ትንሽ እንከን ካለ አስቀጡት ላይክ ለምሳሌ ማንንም ሰው ፐርፌክት የለም ብያችኋለሁ ከዚህ በፊት እሷ 90% ፉል ፓኬጅ ናት 10% ሰው የራሱ የሆነ ጸባይ አያጣም ጋይስ ማንም ፐርፌክት አይደለም እኔ ፐርፌክት ነኝ ካላችሁ የራሳችሁ ጉዳይ ነው እሱ እኔ አይደለም እኔ ፐርፌክት አይደለም በበኩሌ ነው አምናት ብዙ ችግር አለብኝ ገባችሁ አይደለ ግን ትንሽ ነገር አሁን ለምሳሌ አንድን ሰው ስትወዱት ጥሩ የሆነው የዛ ሰው ባህሪ ላይክ በብዛት ጥሩ ከሆነ ትንሽ መጥፎ ነገር ወራይታችሁ እኮ አትለያዩም ከዛ ሰው ጋር አይደል እንዴ ይሄ መጥፎ በቃ አረመኔ ነው የምትሉት ሰው እኮ አንድ ጥሩ የሆነ ነገር እኮ አለው የሆነ ጥሩ ነገር አለው የሆነ ሰው ገባችሁ አይደል ስለዚህ ሰውን 100% መጥፎ ነው አናረግኛ ሰው ነው ሰው ይሳሳታል ጥሩም ሰው አለ መጥፎም ሰው አለ ስለዚህ መጥፎም ነገር ያደርጋል ጥሩም ነገር ያደርጋል ሰው ማለት ነው ሶ እነዚህ ልጆች ኢንካሬጅ አድርጋችሁ ማስታረቅ ነው እንደዚህ ማድረግ ትንሽ ላይክ ለሰው አሁን ምን መሰላችሁ አበሻ ያገኘውን አየር ላይ ይዞ መሮጥ ነው የሚወደው ምንም አያደርግላችሁ አሁን በእናንተ ትዳር እኔ የእናንተ ትዳር ደስ የሚል ላይክ ሳያችሁ ራሱ የሆነ የምታደርጉት ነገር ጥሩ ነው በእናንተ እንደዚህ ኤጅ ላይ ያለ ሰው እንደዚህ ትዳር አዲስ ለሚይዝ ሰው በጣም አሪፍ ነው የሚያስተላልፉት ነገር ቢኮዝ ይሄ ፍሬሽ ማሪጅ እንትን ለሚል ሰው ጥሩ ነው ላይክ ትዳር እንዴት ጥሩ እንደሆነ በትዳር መኖር እንደሚቻል ነው የሚያስተላልፉት ገባችሁ አይደል ለዚህ ላይ ወተናል እንዴ ነው ትዳር እንደዚህ ነው ምናምን እንደምንለው አይደለም በትዳርም በጥሩ ሁኔታ መኖር እንደሚቻል ነው የሚያስተምሩት እነዚህ ልጆች ማለት ነው ሶኔ በጣም ኢንካሬጅ ያደርጋሉ ብዬ ነው ማስበው ለብዙ ወጣቶች ምሳሌ ሆነዋል
አሹር እኔ ብዙዎች እንዳውም ለኛ ጥሩ ምሳሌ ነች ምናምን ሲሏት አያለሁ ኮመንት ላይ ማለት ነው። የእሷን ቪዲዮ ስለማይ ብዙ ጊዜ ፎሎ አረጋታለሁ ስለሆነ ማለት ነው። ስለዚህ ድክመት ሊኖርባት ይችላል። ልጅ ከወለዱ በኋላ እሷ የምታደርገው ከዚህ በፊት የነበረው ነገር እንደ በፊቱ ላይሆን ይችላል። ግን ያንን በመረዳዳት ለባልና ለሚስት ነው የምትተውት። የእናንተ ማጨብጨብና ተጣሉ እንደዚህ ነው እግዚአብሔር ይቀጣሃል ምን ያደርጋል እሷን ከተውክ አያስፈልግም። እሷም ደስ ላይላት ይችላል። ለወንድማችን ደግሞ ማስተላልፈው መልዕክት ምን መሰላችሁ? ከሰማ ማለት ነው ሰው ያስባል ሰው እቺን የመሰለች ሴት አባቴ ብሮ ሄይ ብራዳ የትም አታገኝም። እቺን የመሰለች ወርቅ ሴት ማለት ነው። ልንገርህ እኔ አንድ ነገር፣ ሌላው ሴት ያው ስለሚፈራ ነው ውሁዱ ይዞ ነው ውሁዱ አጭቆ ነው ይዞ። በዚህ ዘመን ያለን ሴቶች ባል ማግባት ማለት ባል አግብቶ ቤት ውስጥ መቀመጥ ማለት ስፔሻሊ ጭቅጭቅ ካለበት እንደ ሁለተኛ ስራ ነው የምናስበው፣ ፉል ታይም ስራ ነው የምናስበው። ብዙ ጊዜ ምንድነው የምንለው ስፔሻሊ በውጭ ዓለም የምንኖር ሰው ወንድ ባል አግብቶ መኖር ማለት መጋባት ጠልቶ አይደለም ሰው ሪሌሽንሺፕ ጠልቶ አይደለም ሰው ነውና ሪሌሽንሺፕ ያስፈልገዋል አይደለ? ግን ካለው ችግር አንፃር ምን ልበላችሁ በቃ ዘመኑ እኮ እንትን ያለ ነው የተበላሸ ነው። ገባችሁ አይደለ? ወታ ወይ ሌላ ሰው ይዛ ምናምን መጨመላለቅ እኮ አይደለም። ባል ማግባት የሚባለው ነገር ሪሌሽንሺፕ ውስጥ መግባት ማለት እንደ ስራ የሚቆጠርበት ዘመን ላይ ነው ያለ ነው። ለምን መሰላችሁ? በዚህ ዘመን ያለነው ሴቶች ልበል እንግዲህ ያለነው ሴቶች ማሬጅን ፕሮሚስን እንደ ድሮ ኪፕ ማድረግ አዶን ነው ዘመኑ ይሁን እኔ ምን እንደሆነ አላውቅም፣ ግን እንደ ድሮ አይደለም ያለው ነገር። ስለዚህ እንደዚህ ወርቅ የሆኑ ሴቶችን ማግኘት ስፔሻሊ እንደዚህ ቤታችሁን ለምትወዱ ወንዶች ማለት እኔ እርግጠኛ ነኝ 110% በቺት ምናምን አይደለም የተጣሉት እነዚህ ልጆች ነው አይመስለኝም። ሜቢ ወይ ተናደው የሆነ ነገር ሊላ ይችላል፣ ወይ ተናዳ የሆነ ነገር። ይሄ ደግሞ ምንድነው የሚመጣው መጀመሪያ ልጅ ሳይወልዱ የነበረው ላይፍ አሁን ከልጅ በኋላ ያለው እሷ መስራት ፈልጋለች እሱም ይሰራል። እንዲህ አይነት ነገር ሊሆን ይችላል እንጂ ሁሉም በቺት ሁሉም በመደባደብ ወይ በአቢዩዝ አይደለም ሰው የሚጣላው። እንዴ ብዙ ምሳሌ እኮ ልንሰጣችሁ እንችላለን። ሰው በአንድ ጊዜ ተጣልቶ አይደለም የሚለያየው፣ ታሽቶ ላይክ መከራውን አይቶ መቻል አለበት አንድ ሰው ብዬ ነው እኔ ማሰው። ላይክ ለምን ላይክ መከራን መሸከም ሳይሆን ማኔጅ ማድረግ የምትችሉት ከሆነ ማኔጅ አድርጉ። ያ ሰው የማይመታችሁ ምናምን አንዳንዴ በአፍ የምትናገሩት ነገር የሰውን ልብ የሚሰብር ቢሆንም